አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ ማሳያችሁ ሳል ይሄ ደረት ላይ ህመም ያለባችሁ ሰዎች እንደገና ራስ ምታት ደግሞ ይሄ ልንተኛ ቀን ሰላም ውለን ማለት ነው። ልክ ልንተኛ ስንል የሚሸክር ነገር አለ አይደል? እዚህ ጋር ይሄ እንደማፈን አይነት ነገር የሚለን ሰዎች ማለት ነው። ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ። የምታዘጋጁትም ቀላል ነገር ነው። ቁርንፉድ ነው፣ የተፈጨ ቁርንፉድ ታዘጋጃላችሁ። ከዛ ግማሽ ራስ ሎሚ፣ ከዛ እንዲህ አይነት ነገር ታዘጋጃላችሁ። ያው እኔ እንትን ብየዋለሁ አዘጋጅቼዋለሁ። ከዛ የሻይ ማንኪያ በዚች አንድ የተፈጨውን ቁርንፉድ ማለት ነው። ከዛ በኋላ ትኩስ ውሃ ነው የምትጨምሩት ላዩ ላይ። ይሄ ለህፃናት ለአዋቂ ምናምን ለሁሉም ይሆናል እና በነገር ሲል ያኔ አንስታችሁ ትጣጡታላችሁ ማለት ነው። ሌላኛው ደግሞ ማለት ቀመጥና ስነሳ ጉልበቴ ይጨውብኛል ምናምን ነገር ብሏል። ለሱ ደግሞ የነጭ ሽንኩርት እንደዚህ ታዘጋጅና ዘይቱን ነው የምትጨምረው። ከዛ ትንሽዬ ጨው፣ ከዛ ፍልፍል አስወድ ምን እንደሆነ አላውቅም። በአማርኛ የምታውቁ ሰዎች ጻፉ ኮሜንት ላይ። በነገራችን ላይ ማለት ነው መዛጃችንን ራሱ ያስተካክልልናል። ይህን ማለት ነው ሁሌ ማታ ከመተኛታችሁ በፊት ማለት ነው። ይሄ በጣም የመዳን ቤት ውስጥ በጣም ስራ የምታበዙ ሴቶች ማለት ነው ወላሂ ነው የምላችሁ 2 ራስ 3 ራስ ውሰዱና ከዛ ኦቫን ውስጥ ከታችሁት ማለት ነው። ከዛ ከለሩ ሲቀይር አውታችሁ በማንኪያ ብሉት። ወላሂ ነው የምላችሁ መዛጃችሁን ነው የሚያስተካክልላችሁ። በጣም አሪፍ ነገር ነው። እኔ ሲጀምር በዚህ ነው በቃ ራሴን የምከላከለው። የሆነ በሽታ ምናምን ውስጤ ላይ የሆነ ነገር ከተሰማኝ ይህንን ነው በቃ የምጠቀመው ቶሎ ብዬ ማለት ነው። እና አሁን ኦቫን ውስጥ አስገባዋለሁ። አሁን ሽታው ራሱ ሽታ አይደለም፣ በጣም ነው ደስ የሚለው። እኔ ዝባዴና የተቀቀለ እንቁላል አድርጌ ነው የምበላበት ማለት ነው። ያረጋችሁ ከበላችሁ በቃ በጣም ነው ደግሞ የሚጣፍጠው። ማሻአላ ደግሞ ማሻአላ በሉ። በቃ ኢንጆይ አድርጉ እሺ። ምክንያቱም ማለት ነው ፀጉሬ ሳሳ ፀጉሬ ያለቀ ምናምን የምትሉ ሴቶች ማለት ነው በርሜል ሙሉ ዘይት ጭንቅላትሽ ላይ ብታደርጊ ምንም ትርጉም የለውም። ከምትበዩ ነገር ነው ፕሮቲን የምታገኙ። ስለዚህ ፀጉራችሁ እንዳይሳሳባችሁ፣ ፀጉራችሁ ክምር እንዲሆን ከፈለጋችሁ ነጭ ሽንኩርት በየቀን ማለት ነው ማታ ልትተኙ ስትሉ 3 ሀባ ሙሉውን ማለት ነው 3 ሀባ እንደዚህ እየቀቀላችሁ እንደዚህ እንትን እያላችሁ ኦቫን ውስጥ እየከተታችሁ ከፈለጋችሁ ጋዝ ላይ ከፈለጋችሁ ኤሌክትሪክ ላይ የፈለጋችሁት ነገር ላይ አድርጋችሁ እንደዚህ ያደረጋችሁ ብሎ ላለው ማሰላማ